ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ማድረግ ይሆናል። በቅድሚያም አርዕስተ ዜና። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል በደሴ ከተማ ለካውንስል ቅርንጫፍ መሪዎች ስልጠና ሰጠ። የኢትዮጵያ ገነት ቤተ ክርስቲያን ሪሊፍ ኤንድ ዲቨሎፕመንት ከአጋሮቹ ጋር በመሆን የአቅም ግንባታ ገለጻ አካሄደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት የሃይማኖት ነጻነት አዲስ ሪፖርት በአሜሪካ ሰፊ ክርክር ማስነሳቱ ተገለጸ። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጀመሪያ መረጃችን ስናልፍ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል በደሴ ከተማ ለካውንስል ቅርንጫፍ መሪዎች ስልጠና ሰጠ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል በተለያዩ የሀገሪቷ ክፍሎች ለሚያደራጃቸው ቅርንጫፎች የሚሰጠውን ስልጠና በደሴ ከተማ ማካሄዱን አስታወቀ። ከሰማሪታን ፕሬስ ጋር በመተባበር የተዘጋጀው ይህ ስልጠና ከሰኔ 15 እስከ 17 ቀን 2018 ዓ.ም ድረስ ለሶስት ተከታታይ ቀናት ለካውንስሉ የቅርንጫፍ መሪዎች ስልጠናው ተሰጥተዋል። ስልጠናውን በዋናነት ደቀ መዝሙርነት ላይ ያተኮረ መሆኑን የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ኃላፊ ፓስተር አሸብር ከተማ ገልጸዋል። 30 የደሴ ከተማ የካውንስሉ ቅርንጫፍ መሪዎች በስልጠናው ላይ የተሳተፉ ሲሆን ስልጠናውን በመሪነት ክህሎት፣ በአጠቃላይ የቤተ ክርስቲያን አሰራር፣ በገንዘብ አያያዝና በስራ አመራር ዘርፈ ሰፊ ትምህርት ተሰጥተዋል። ቀደም ሲል በቦንጋ፣ በጅማ፣ በሻሸመኔ፣ በጅጅጋ፣ በድሬዳዋና በሐረር ከተሞች መሰል ስልጠናዎች መሰጣታቸውንም ገልጸዋል። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል በየቦታው ላደራጃቸው የካውንስሉ ቅርንጫፎች በተለያዩ ጊዜያት የተለያዩ ስልጠናዎችን በመስጠት ላይ ይገኛል። ከዚህ ቀደም በነበረው ሪፖርት ላይ እንደገለጥኩት በቦንጋ፣ በጅማ፣ በሻሸመኔ፣ በጅጅጋ፣ በድሬዳዋ እንዲሁም በሐረር በተለያዩ ቦታዎች የተለያዩ ስልጠናዎችን ከሚሰጡልን አጋሮቻችን ጋር ስልጠናዎችን ሰጥተናል። በዚህም ደግሞ እግዚአብሔር እናመሰግናለን። ብዙ የቤተ ክርስቲያናት እንደተጠቀሙ በእነዚህ ስልጠናዎች ተስፋ እናደርጋለን። ከሰኔ 15 እስከ 17 2018 በነበረን ፕሮግራም ደግሞ ትኩረት ያደረግነው የደሴን ወንጌል አማኞች አብያተ ክርስቲያናት ካውንስልን ኢምፓወር ማድረግ ነው። የደሴው ካውንስላችን እስከ 170 ኪሎ ሜትር ራዲየስ ላይ ያሉትን ቤተ ክርስቲያናትን የሚያገለግል ነው። በጣም እግዚአብሔርን ስለ እነርሱ እጅግ አድርገን እናመሰግናለን። ከሰኔ 15፣ 16፣ 17 ለሶስት ቀናት ያህል ከሳማሪታን ፐርስ ጋር በመተባበር በኮሚኒቲ ቤዝድ የሆነ ዲሳይፕልሺፕ ላይ ስልጠናዎችን ሰጥተናል። በዚህ ስልጠና ላይ ተሳታፊ የነበሩት 30 ዋነኛ የካውንስሉ መሪዎች ናቸው እና ለሶስት ቀን ያህል ይሄ ስልጠና ተሰጥቷል። እንደ እውነቱ ከሆነ ስልጠናው ከብዙዎች ምስክርነት እንደተደመጠው በጣም አስፈላጊ እናም ደግሞ ቤተክርስቲያንን በመሪነት ጉዳይ፣ በቤተክርስቲያን ተከላ ጉዳይ፣ በገንዘብ ጉዳይ፣ በስራ ጉዳይ የተለያዩ ጉዳዮችን አንስቶ ስልጠናው የቤተክርስቲያን መሪዎችን ሲሞግት ነበርና እግዚአብሔርን በጣም አድርገን ነው ያመሰገንነው። ብዙዎቻችን የሰሜኑ ክፍል ብዙ አቴንሽን እንዳልተሰጠው ስንናገር ነበርና እግዚአብሔር ይህንን እድል ሰጥቶን በደሴ ከተማ ላይ ስልጠናውን ሰጥተናል። ሌላ ዙር ስልጠናው ይቀጥላል ብለን ጌታን ተስፋ እናደርጋለን። መሰል ስልጠናዎች መሰጠታቸውን ገልጸዋል። በርካታ ቤተክርስቲያናት ከስልጠናው ተጠቃሚ መሆናቸውንም አስረድተዋል። የካውንስሉ የውጭ ግንኙነት ዘርፍ ኃላፊ ፓስተር አሸብር ከተማ እንደገለጹት ይህ የአቅም ግንባታ ስልጠና በቀጣይም በተለያዩ የሀገሪቷ ክፍሎች ተጠናክሮ የሚቀጥል መሆኑን ተናግረዋል። ትልቁ ዓላማው ዲሳይፕልሺፕ ላይ ደቀ መዝሙርነት ላይ ትኩረት የሚያደርግ ነው። እንግዲህ ደቀ መዝሙርነትን በምናነሳበት ጊዜ የማይነካ ክፍል የለውም።
የሚሽኑን እንቅስቃሴ የሚመለከት ነገር አለው። በተለይም ደግሞ የመሪነትን መሪዎች የተባረከውን የጌታችን የኢየሱስ ክርስቶስን ወንጌል በከባቢያቸው ቤተክርስቲያኖቻቸውን አስተባብረው እንዴት መስራት መቻል እንዳለባቸው ትኩረት ተሰጥቶታል። የዳኑቱ ደግሞ በደቀ መዝሙርነት ሕይወት ላይ እንዴት ትኩረት ተሰጥቶ ሊሰራበት እንደሚገባ በራሱ ደግሞ በወንጌል የተደረሰው በደቀ መዝሙርነት ያደገው ሰው ደግሞ ወደ መሪነት እንዴት መምጣት እንደሚችልና በመሪነት አገልግሎቱም ደግሞ የጌታችን የኢየሱስ ክርስቶስን ሞዴል የዚህን የአገልጋይ መሪነትን ሞዴል እንዴት መከተል መቻል እንዳለበት ትምህርት ተሰጥቷል በባለሙያ። ከዚህ ባለፈ መልኩ ደግሞ የስራን ክቡርነትን አስመልክቶ የስራን ትልቅነት አስመልክቶ በቤተ ክርስቲያን ያሉ ወጣቶች ምዕመናን በሙሉ ስራን እንዴት አክብረው መስራት መቻል እንዳለባቸው ከዚህ ባለፈ መልኩ በጋብቻ ጉዳይ ትምህርት ተሰጥቷል እና በጣም የቤተ ክርስቲያንን ሁለንተና ሊነካ የሚችል ስልጠና ተሰጥቷል። ስልጠና መሰጠቱ ብቻ ሳይሆን ሌላኛው በጣም ጥሩ ነገር ለሰልጣኞቹ ወደ ቤተ ክርስቲያኖቻቸው ሲመለሱ ማሰልጠን እንዲችሉ የስልጠና ማንዋሉም እጃቸው ላይ እንዲገባ ተደርጓል እና ይሄም አንድ ጥሩ ነገር ነው ብዬ ነው የማስበው። በዚህ አጋጣሚ ሳማሪታን ፐርሰን እጅግ አድርጌ ማመስገን እፈልጋለሁ። እግዚአብሔር ይባርክ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች በቦረና ሲኖዶስ ለልጆችና ወጣቶች አገልጋዮች የአቅም ግንባታ ማጎልበቻ ስልጠና ሰጠ። ባልደረባችን ሩት ባቅጅራ ተጨማሪ አላት። ሁለንተናዊ እድገት ለልጆች ወጣቶች በሚል መሪ ሀሳብ በቦረናና አካባቢው ሲኖዶስ ከተለያዩ ሰባኪዎች ማህበረ ምዕመናን ለተውጣጡ የልጆችና ወጣቶች አገልጋዮች፣ ቄሶች፣ ወንጌላውያን በያቤሎ ከተማ ስልጠና ተሰጥቷል። ስልጠናውም የልጆችና ወጣቶች የተፈጠሩበትን ዓላማ እንዲገነዘቡ በእግዚአብሔር የተሰጣቸውን ተሰጥኦ መንፈሳዊ ጸጋ በመጠቀም ለትውልድ በረከት እንዲሆኑ ያተኮረ ሲሆን ለተሳታፊዎች የልጆች መጽሐፍ ቅዱሶች፣ የወጣቶች ትምህርት መጽሐፍትና ሌሎችን መጽሐፍ በድጋፍ ተበርክተዋል። ስልጠናውን የሰጡት የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት ዳይሬክተር የሆኑት ቄስ ወንድማገኝ ሁንዴሳ ሲሆኑ ለመጽሐፍት ድጋፍ ያደረጉ ተቋማትን በማመስገን ተመሳሳይ ስልጠናዎች በሌሎች ሲኖዶሶችም እንደሚቀጥል ተገልጿል። የቦረናና አካባቢ ሲኖዶስ የሆኑት ፕሬዝዳንት ቄስ ገልገሎ ቃሪ በበኩላቸው ስልጠናው የልጆችና ወጣቶች አገልግሎትን ለማጠናከር ወቅታዊና አስፈላጊ መሆኑን ገልጸው ተሳታፊዎችም የተማሩትን ወደ ተግባር እንዲቀይሩም ጥሪ አቅርበዋል። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ከአጋሮቹ ጋር በመሆን የአቅም ግንባታ ገለጻ አካሄደ። ባልደረባችን ተሻለ ታዬ ተጨማሪ አለ። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ከአጋሮቹ ጋር በመሆን የአቅም ግንባታ ገለጻ አካሄደ። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ስራ አስፈጻሚ ቦርድ አባላት በኢምፓወርድ ወርልድ ቪው ወይም በነፃነት የታነጸ ሁለንተናዊ ስልጠና ላይ ያተኮረ ከፍተኛ የገለጻ መርሃ ግብር ተካሂዷል። ከወርልድ ቪዥን ኢትዮጵያ ቡድን ጋር በመተባበር የተዘጋጀው ይህ መድረክ ተቋሙ ወደፊት መርሃ ግብሮቹ ላይ ይህንን የልማት አካሄድ በስትራቴጂክ ደረጃ ለማካተት ያለው ይህ ሴት ተኮር የሆነ የልማት ሞዴል ማህበረሰቡን በሁለንተናዊና ቀጣይነት ባለው መልኩ ለማጎልበት ከድርጅቱ ተልዕኮ ጋር ቀጥተኛ ትስስር እንዳለው ተገልጿል። ለዝግጅቱ መሳካት እውቀታቸውንና ልምዳቸውን ላካፈሉት ለዶክተር ገለታ ስሚሶ እና ለፓስተር አብነት አባቡ ድርጅቱ ከፍተኛ ምስጋና ያቀረበ ሲሆን ያበረከቱት አስተዋጽኦ ለድርጅታዊ ስልታዊ አቅጣጫ መጠናከር ትልቅ መሰረት መጣሉንም አስታውቋል። መረጃው የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት። የተከበራችሁ ተመልካቾቻችን መረጃዎቻችን አሁንም ቀጥለዋል። አብራችሁን ቆዩ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢው ክልል የአገልጋዮች ሹመት አካሄደ። የሐዋሳ ሙሉ ወንጌል አጥቢያ እሁድ ሰኔ 21 ቀን 2018 ዓ.ም የመጋቢና የወንጌላዊ አስተማሪ የወንጌላዊ አገልጋዮች ሹመት አካሂዷል። ለመጋቢነት አገልግሎት እጩ ወንድም አዳና አያለ፣ ለአስተማሪነት አገልግሎት እጩ ወንድም ደረጀ ቡልቻ፣ ለወንጌላዊነት አገልግሎት እጩ ወንድም አሸናፊ ታረቀኝና እጩ ወንድም ዘላለም ሙላቱ በምዕመናኑ ፊት ወንጌላዊ በመሆን ተሹመዋል። የአገልግሎት ሹመቱን ያስፈጸሙት የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን ደሳለኝ ከአጥቢያው መሪዎች ጋር በመሆን የአገልጋዮችን ሹመት አስፈጽመዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። የገፈርሳ ኖኖ ማህበረ ምዕመናን የአምልኮ አዳራሽ በደማቅ ስርዓት አስመረቀ። ባልደረባችን ተሻለ ታዬ ተጨማሪ አለው።
የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ኢትዮጵያ ሲኖዶስ ገፈርሳ ኖኖ ማህበር ምዕመናን የአምልኮ አዳራሽ ምረቃ በታላቅ ድምቀት ተካሂዷል። ለምረቃ በዓሉም የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ፣ የቤተክርስቲያኒቱ ሰባባሪ ጠቅላይ ጸሐፊ ቄስ ፍቃዱ ቤኛ፣ የማዕከላዊ ኢትዮጵያዊ ሲኖዶስ ፕሬዝዳንት ቄስ ፈለቀ ጥበብና ማኔጅመንት፣ ከሸገር ከተማ አስተዳደር የመጡ የመንግስት ተጠሪዎችና ጥሪ የተደረገላቸው በርካታ እንግዶች ተገኝተዋል። የአምልኮ አዳራሹም በቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ተመርቆ ለምዕመናን አገልግሎት ክፍት የሆነ ሲሆን ምዕመናንም በአምልኮና በዝማሬ እግዚአብሔርን አመስግነዋል። በምረቃ መርሃ ግብሩ ላይ የማህበሯን ከጸሎት ህብረት አንስቶ የነበረውን የአገልግሎት ጉዞ ታሪክ የሚያሳይ ዶክመንተሪ ቀርቧል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ። ለዛሬ ከያዝንላችሁ መካከል ወደ መጨረሻው ወደ ሆነው ከውጭ ወዳገኘነው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት የሃይማኖት ነጻነት አዲስ ሪፖርት በአሜሪካ ሰፊ ክርክር ማስነሳቱ ተገለጸ። ባልደረባችን ሩት ባቅጅራ ዝርዝር አላት። ፕሬዚዳንቱ ያቋቋሙት ሃይማኖት ነጻነት ኮሚሽን ያወጣው 224 ገጽ ሪፖርት በአሜሪካ ሰፊ ውይይትና ክርክርን አስነስቷል። ሪፖርቱን በመንግስትና በትምህርት ቤቶችና ወታደራዊ ተቋማት ውስጥ የእምነትን ሚና እንዲያጠናከር የሚያበረታቱ ምክረ ሀሳቦችንም አቅርቧል። ከምክረ ሀሳቦቹ መካከል በትምህርት ቤቶች ለጸሎት ጊዜ መመደብ፣ ከግብር ነጻ የሆነ ሃይማኖት ተቋማት ፖለቲካ ውስጥ እንዲሳተፉ መፍቀድ፣ እንዲሁም ወታደራዊ ስልጠና ውስጥ መንፈሳዊ እሴቶችን ማካተት ይገኙበታል። ትራምፕ ሪፖርቱን በማድነቅ አሜሪካ ታላቅ ሀገር እንድትሆን ሁልጊዜ ከእግዚአብሔር በታች አንድ ሀገር መሆን አለባትም ብለዋል። ተቃራኒው ግን ተቃዋሚዎች ሪፖርቱን በቤተክርስቲያንና በመንግስት መካከል ያለውን መለያየት እንዲያበዛና በመግለጽ ጠባብ የክርስቲያን ብሔርተኝነት የሚያንጸባርቅ ሰነድ ነው ሲሉም ክፉኛ ተችተውታል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። መረጃዎቹን የቤተልሔም ደረጀና ባልደረባዬ ሩት ዋቅጅራ በጋራ በመሆን አዘጋጀንላችሁ። ከቀሪ ፕሮግራሞች ጋር መልካም ቆይታ